ሰላም እንደምቆያችሁ የቻናሌ ቤተሰቦች ከዚህ ቀደም ስለ ኢንፋይናይት ሉፕ ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ ኔስቲንግ ኦፍ ሉፕ ወይም ኔስትድ የሆነ ሉፕ ምንድነው፣ እንዴት እንጠቀመዋለን የሚለውን የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ኔስቲንግ ኦፍ ሉፕስ refers to placing one loop inside another። አንድ ሉፕ በሌላኛው ሉፕ ቦዲ ውስጥ ሲቀመጥ ኔስቲንግ ኦፍ ሉፕ እንለዋለን። ወይም አንደኛው ሉፕ በሌላ ሉፕ ውስጥ ሲቀመጥ nesting of loop እንለዋለን ወይም nested loop እንለዋለን። the inner loop is executed completely for each iteration of the outer loop። ስለዚህ nested loopን ፕሮግራማችን ውስጥ የምንጠቀም ከሆነ ኤክስኪዩት በሚደረግ ጊዜ የአውተር ሉፑ ኮንዲሽን ሳቲስፋይ ሲሆን የውስጠኛው ወይም ኢነር ሉፑ ኤክስኪዩት ይደረጋል። ምክንያቱም ኢነር ሉፑ ለአውተር ሉፑ እንደ ቦዲ ስለሆነ ማለት ነው። ስለዚህ ወደ ውስጥ እንዲገባ ቦዲ ውስጥ እንዲገባ የግድ የአውተር ሉፑ ኮንዲሽን ሳቲስፋይ መሆን አለበት ወይም ትሩ መሆን አለበት ማለት ነው። ያ ካልሆነ ግን የኢነር ሉፑ ኤክስኪዩት አይደረግም። This is useful when you need to perform multiple iterations within each iteration of a large loop, such as iterating over a two-dimensional array or performing operations that require more than one level of iteration። ይሄ ማለት የአውተር ሉፑ አንድ ጊዜ አይትሬት ሲያደርግ በውስጡ ብዙ መልቲፕል አይትሬሽኖች ኤክስኪዩት እንዲደረግ ፕሮግራማችን ላይ ከፈለግን የነስትድ ሉፕን እንጠቀማለን። ለምሳሌ ለቱ ዳይሜንሽናል አሬ የነስትድ ሉፕን እንጠቀማለን። በተጨማሪም ከአንድ በላይ ደረጃ ያለው አይትሬሽን የሚያስፈልገን ኦፕሬሽን ፐርፎርም የምናደርግ ከሆነ የነስትድ ሉፕን እንጠቀማለን ማለት ነው። ለምሳሌ በቱ ዳይሜንሽናል አሬ ጊዜ የነስትድ ሉፕን እንጠቀማለን። ላይክ ቴብል ጀነሬት ለማድረግ ወይም ላይክ ማትሪክሶችን ጀነሬት ለማድረግ 2 በ3 3 በ2 እነዚህ የመሳሰሉ ማትሪክሶችን ጀነሬት ለማድረግ የነስትድ ሉፕን እንጠቀማለን ማለት ነው። እሺ አሁን እዚህ ጋር የነስትድ ሉፕን ወርኪንግ ፕሪንሲፕል እንዴት ፕሮግራማችን ውስጥ ኦፕሬት እንደሚያደርግ የፎር ሉፕን በመጠቀም ላሳያችሁ። እሺ እዚህ ጋር እንደምትመለከቱት ሁለት ፎር ሉፖች አሉ። የመጀመሪያው ፎር ሉፕ ምንድነው? አውተር ሉፕ ነው። ሁለተኛው ፎር ሉፕ ደግሞ ኢነር ሉፕ ነው። ሶ አንድን ሉፕ ነስትድ ሆነ ስንል ምን ማለታችን ነው? አንደኛው ፎር ሉፕ ሌላኛው ውስጥ ሲገባ ወይም የሌላኛው ቦዲ ውስጥ ሲገባ ነስትድ እንለዋለን። ለምሳሌ እዚህ ጋር ከላይ ያለው ፎር ሉፕ አውተር ሉፕ ነው። ከውስጥ ያለው ደግሞ ኢነር ሉፕ ነው። ሶ ከውስጥ ያለው ፎር ሉፕ ለዚህኛው ወይም ከውጭ ላለው ፎር ሉፕ እንደ ቦዲ ነው የሚያገለግለው ማለት ነው። ሶ በዚህ ጊዜ ነስትድ ሆነ እንላለን። አንደኛው ፎር ሉፕ በሌላኛው ፎር ሉፕ ቦዲ ውስጥ ሲገባ ነስትድ ሆነ እንላለን። ሌላኛው ደግሞ የወርኪንግ ፕሪንሲፕሉን ደግሞ እዚህ ጋር እንደምትመለከቱት የአውተር ፎር ሉፑ ማክሲማም 3 ጊዜ አይትሬት ያደርጋል። ይሄም የአይ ቫልዩ 1 ይሆናል። ኔክስት አድጎ እስከ 3 እስከሚደርስ ድረስ አይትሬት ያደርጋል ማለት ነው። ሶ አውተር ሉፑ ማክሲማም 3 ጊዜ አይትሬት ያደርጋል። ኢነር ሉፑም ደግሞ በተመሳሳይ j = 1 ይላል። ከአንድ ጀምርና ማክሲማም 3 ጊዜ አይትሬት ያደርጋል ማለት ነው። ሶ እዚህ ጋር እንዴት ነው ኦፕሬት የሚያደርገው? የአውተር ፎር ሉፑ አንድ ጊዜ ሳቲስፋይ በሆነ ቁጥር ወደ ውስጥ ይገባና ይሄኛውን ፎር ሉፕ 3 ጊዜ አይትሬት ያደርገዋል ማለት ነው። የላኛው አንድ ጊዜ ሳቲስፋይ ሲሆን ይሄኛው 3 ጊዜ እየተደጋገመ ፌል እስከሚያደርግ ድረስ ኤክስኪዩት ይሆንና ፌል ሲያደርግ ተመልሶ ይወጣል። ኔክስት ሁለተኛው አይትሬሽን የአውተር ሉፑ ይቀጥላል። ልክ አሁንም እሱ ሳቲስፋይ ሲሆን ወደ ውስጥ ይገባና ኢነር ሉፑ 3 ጊዜ ራሱን ይደጋግማል ማለት ነው። ሶ እንዲህ ያደረገ ኦፕሬት ያደርጋል። ሶ እዚህ ጋር ወርኪንግ ፕሪንሲፕሉን እዚህ ጋር ያወጣው ላሳያችሁ። የመጀመሪያው ላይ ለምሳሌ አውተር ፎር ሉፓችን ውስጥ int i = 1 i less than or equals to 3 ሶ አያችን ስንት ነው? 1 less than or equals to 3 ትሩ ሲሆን ኤክስኪዩሽኑ ወደ ውስጥ ይገባል ማለት ነው። ሶ ወደ ውስጥ ሲገባ ኢነር ሉፑን ነው የሚያገኘው። ሶ እዚች ጋር ልመዝግብና ላሳያችሁ። i equals to 1 ሲሆን ይሄ ኮንዲሽን ሳቲስፋይ ይሆናል። ሶ ሳቲስፋይ ሲሆን ወደ ውስጥ ይገባና እቺኛው ስቴትመንት ኤክስኪዩት ትደረጋለች። ሶ እዚህ ጋር ኢነር ሉፑ ነው ፎር ብራኬት ውስጥ int j equals to 1 j less than or equals to 3 ትሩ ሶ 1 less than or equals to 3 ትሩ ስለሚሆን ኔክስት እዚህ ጋር ኢነር ፎር ሉፑ ኤክስኪዩት ይደረጋል ማለት ነው። ሶ እዚህ ጋር ሲመጣ ብራኬት ውስጥ int j equals to 1 ይላል። j less than or equals to 3 j ስንት ነው? 1 less than or equals to 3 ትሩ። ይሄ ትሩ ሲሆን አሁንም ወደ ውስጥ ይገባና የኢነር ሉፑ ቦዲ ኤክስኪዩት ይደረጋል። እዚህ ጋር ስቴትመንት ስለሌለ ጀስት እዚህ ውስጥ ያለው ስቴትመንት በሙሉ ኤክስኪዩት ይደረጋል ማለት ነው። ሶ የአይ ቫልዩ አንድ ጊዜ አይትሬት አድርጎ የጄ ቫልዩ እዚህ ጋር አይትሬት ያደርጋል ማለት ነው። j = 1 ላይ ይሰራል። ኔክስት አሁንም የጄ ቫልዩ በአንድ ኢንክሪመንት ያደርጋል። እዚህ ጋር j++ ልክ ቦዲው ሙሉ በሙሉ ኤክስኪዩት ተደርጎ ሲያልቅ የጄ ቫልዩ በአንድ ኢንክሪመንት ያደርጋል። ኔክስት j 2 ይሆናል። ሶ
j less than or equals to 3 አሁን የj ቫልዩ ስንት ነው 2 ይሆናል። እዚህ ጋር ኮሜንት ላይ ላስቀምጥላችሁ የj ቫልዩ ከ1 ወደ 2 shift ያደርጋል። ሶ j ያችን አሁን 2 ነው 2 less than or equals to 3 ትሩ ሲሆን አሁንም ተመልሶ የኢነር ሉፑ ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ እዚህ ጋር j 2 ላይም ኤክስኪዩት ይደረጋል። ኔክስት ልክ የኢነር ሉፑ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የj ቫልዩ በአንድ ይጨምራል። ሶ የj ቫልዩ አሁን ስንት ይሆናል 2 ነበር፣ አንድ ሲጨምር 3 ይሆናል። እዚህ ጋር 3 ይሆናል። ሶ j less than or equals to 3 j ያችን ስንት ነው አሁን 3 less than or equals to 3 ትሩ አሁንም ትሩ ሲሆን የኢነር ሉፑ ቦዲ ኤክስኪዩት ይደረጋል ማለት ነው። እዚህ ጋር ይገባና የኢነር ሉፑ ቦዲ ሙሉ በሙሉ ኤክስኪዩት ይደረጋል። ሶ እዚህ ጋር ልመዝግብ j 3 ላይም ኤክስኪዩት ተደረገ። ኔክስት ደግሞ ምን ይሆናል ልክ የኢነር ሉፑ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የj ቫልዩ በአንድ ኢንክሪመንት ያደርጋል ማለት ነው። ሶ የj ቫልዩ ሲያድግ ከ3 ወደ 4 shift ያደርጋል እዚህ ጋር እንደምታዩት። ኔክስት እዚህ ጋር ይመጣና j less than or equals to 3 j ያችን ስንት ነው 4 less than or equals to 3 ፎልስ። ይሄ ፎልስ ሲሆን ይሄኛው ቦዲ ሙሉ በሙሉ ወይም ኢነር ሉፑ ኤክስኪዩት ማድረጉን ያቆማል ማለት ነው። ልክ ይሄኛው እንዳቆመ ኔክስት የi ቫልዩ በአንድ ይጨምራል ማለት ነው። ሶ እዚህ ጋር የi ቫልዩ አንድ ሲሆን ወይም አንድ ጊዜ ይሄኛው የአውተር ሉፑ ሳቲስፋይ ሲሆን እዚህ ውስጥ ይገባና የኢነር ሉፑ 3 ጊዜ ኤክስኪዩት ይደረጋል ማለት ነው። ልክ ኢነር ሉፑ ፌል ሲያደርግ ወደ ላይ የi ቫልዩ ይጨምርና እዚህ ጋር የi ቫልዩ ኢኒሻሊ 1 ነበር፣ ኔክስት በአንድ ሲጨምር 2 ይሆናል ማለት ነው። ሶ እዚህ ጋር አዲስ ላይን ላይ ይወርድና የi ቫልዩ አሁን ስንት ይሆናል i equals to 2 ይሆናል ማለት ነው። አሁን i2 ሲሆን እዚህ ጋር ቼክ ይደረጋል i less than or equals to 3 አያችን ስንት ነው አሁን 2 less than or equals to 3 ትሩ ሲሆን አሁንም ተመልሶ እዚህ ቦዲ ውስጥ ይገባና ይሄኛውን ኢነር ሉፕ ኤክስኪዩት ያደርጋል ማለት ነው። ሶ እዚህ ጋር አሁንም ኤክስኪዩት ሲያደርግ የj ቫልዩ ከስንት ይጀምራል እንደ አዲስ ከ1 ይጀምራል ማለት ነው። ስለዚህ i equals to 2 ላይ የአውተር ሉፑ ኮንዲሽኑ ሳቲስፋይ ስለሚሆን ወደ ውስጥ ይገባና ኢነር ሉፑ ኤክስኪዩት ይደረጋል ማለት ነው። ሶ ኢነር ሉፑ ኤክስኪዩት ሲደረግ የj ቫልዩ እንደገና ከ1 ነው የሚጀምረው እንደ አዲስ ከ1 ይጀምራል ማለት ነው። እቺኛው ላጥፋ። ሶ ኢኒሻሊ የj ቫልዩ ስንት ነው 1 j less than or equals to 3 j ስንት ነው 1 less than or equals to 3 ትሩ። ይሄ ትሩ ሲሆን አሁንም የኢነር ሉፑ ቦዲ ኤክስኪዩት ይደረጋል፣ ይሄኛው ኤክስኪዩት ይደረጋል ማለት ነው። ሶ እዚህ ጋር 1 ላይ ሳቲስፋይ ሆነ። ኔክስት ልክ የኢነር ሉፑ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የj ቫልዩ በአንድ ይጨምራል። ሶ በአንድ ሲጨምር ኢኒሻሊ 1 ነበር፣ በአንድ ሲጨምር 2 ይሆናል ማለት ነው። ሶ እዚህ ጋር ይመጣና j less than or equals to 3 j ያችን አሁን ስንት ነው 2 less than or equals to 3 ትሩ ሲሆን ተመልሶ ወደ ኢነር ሉፑ ቦዲ ይገባና እዛ ውስጥ ያሉ ስቴትመንቶችን ኤክስኪዩት ያደርጋል ማለት ነው። ሶ እዚህ ጋርም ሳቲስፋይ ስለሆነ 2ን እዚህ ጋር እንመዝግብ። ኔክስት አሁንም የኢነር ሉፑ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የj ቫልዩ በአንድ ይጨምራል ማለት ነው። ሶ የj ቫልዩ በአንድ ሲጨምር 2 ነበር፣ ወደ ስንት ያድጋል ወደ 3 ያድጋል ማለት ነው። ሶ ወደ 3 ሲያድግ እዚህ ጋር ይመጣና ቼክ ይደረጋል j less than or equals to 3 j ያችን ስንት ነው 3 less than or equals to 3 ትሩ። ይሄ ትሩ ሲሆን አሁንም የኢነር ሉፑ ቦዲ ኤክስኪዩት ይደረጋል፣ ወደ ውስጥ ይገባና የኛው ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ 3 ላይም ቫሊድ ስለሆነ ወይም ሳቲስፋይ ስለሆነ እዚህ ጋር ቫልዩን ልመስክር። ኔክስት የj ቫልዩ ልክ የኢነር ሉፑ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የj ቫልዩ 3 ነበር፣ በአንድ ኢንክሪመንት ያደርጋል። ሶ በአንድ ኢንክሪመንት ሲያደርግ 4 ይሆናል። እዚህ ጋር ይመጣና j less than or equals to 3 j አሁን ስንት ነው 4 less than or equals to 3 ፎልስ። ይሄ ፎልስ ሲሆን ኢነር ሉፑ ኤክስኪዩት ማድረጉን ያቆማል ማለት ነው። ልክ ይሄኛው ኢነር ሉፕ ኤክስኪዩሽኑ ፌል ሲያደርግ ተመልሶ ወደ አውተር ሉፕ ይወጣል። ሶ ወደ አውተር ሉፕ ሲወጣ የi ቫልዩ በአንድ ይጨምራል ማለት ነው። ሶ እዚህ ጋር ይመጣና የi ቫልዩአችን ስንት ነው እዚህ ጋር 2 ነው። ሶ አሁን ላይ ኢንክሪመንት ያደርጋል፣ እዚህ ጋር ከ2 ወደ 3 ያድጋል ማለት ነው። ሶ እዚህ ጋር ይወርድና አዲስ ላይን ይወርዳል። ኔክስት እዚህ ጋር አሁን አያችን ስንት ነው 3 i less than or equals to 3 i ስንት ነው እዚህ ጋር 3 less than or equals to 3 ትሩ። ይሄ ትሩ ሲሆን አሁንም ተመልሶ ወደ ውስጥ ይገባና ኢነር ሉፑ እንደ አዲስ ኤክስኪዩት መደረግ ይጀምራል ማለት ነው። ሶ 3 ላይም ይሄኛው ሳቲስፋይ ስለሆነ እዚህ ጋር ሪከርድ ላድርገው i equals to 3 ይሆናል ማለት ነው። ሶ i equals to 3 ከሆነ በኋላ እዚህ ጋር ይመጣና ኢነር ሉፑ ወይም ይሄኛው ለአውተር ሉፑ ቦዲ ስለሆነ ከውስጥ ገብቶ ኤክስኪዩት ይደረጋል። እዚህ ጋር ልክ እንደገባ የሚያገኘው ማንን ነው ኢነር ሉፑን ነው ማለት ነው። ሶ እዚህ ጋር int j equals to 1 እንደ አዲስ ይጨምራል ማለት ነው። ይሄኛውን ላጥፋው ነው። አሁን j ያችን ስንት ነው ኢኒሻሊ 1 ነው። j less than or equals to 3 j ስንት ነው 1 less than or equals to 3 ትሩ ሲሆን አሁንም ወደ ውስጥ ይገባና የኢነር ሉፑ ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ ልክ የኛው ሳቲስፋይ ስለሆነ አሁን እዚህ ጋር ልመዝግበው j ስንት ነው equals to 1 ይሆናል ማለት ነው።
ኔክስት ልክ የኢነር ሉፕ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የጄ ቫልዩ በአንድ ይጨምራል። ሶ በአንድ ሲጨምር ከአንድ ወደ 2 ሽፍት ያደርጋል ማለት ነው። ኔክስት እዚህ ጋር ይመጣና ጄ ሌስ ዛን ኦር ኢኳልስ ቱ 3 ጄ ስንት ነው 2 ሌስ ዛን ኦር ኢኳል ቱ 3 ትሩ። ይሄ ትሩ ሲሆን አሁንም ወደ ውስጥ ይገባል ማለት ነው። ሶ አሁንም እዚህ ጋር ሳቲስፋይ ስለሆነ ቱን ሬጂስተር ላይ አድርገው። ኔክስት አሁን የኢነር ሉፕ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የጄ ቫልዩ በአንድ ኢንክሪመንት ያደርጋል ማለት ነው። ሶ ኢኒሺያሊ 2 ነበር፣ ከዛ አሁን ወደ 3 ሽፍት ያደርጋል ማለት ነው። እዚህ ጋር ይመጣና ከዛ በኋላ ቼክ ይደረጋል። ጄ ሌስ ዛን ኦር ኢኳልስ ቱ 3 ጄ ስንት ነው 3 ሌስ ዛን ኦር ኢኳልስ ቱ 3 ትሩ። ይሄ ትሩ ሲሆን አሁንም የኢነር ሉፕ ቦዲ ኤክስኪዩት መደረግ ይጀምራል፣ ወደ ውስጥ ይገባና ሶ አሁንም ሳቲስፋይ ስለሆነ እችኛዋን 3ን ሬጂስተር ላድርግ። ኔክስት የኢነር ሉፕ ቦዲ ኤክስኪዩት ተደርጎ ካለቀ በኋላ የጄ ቫልዩ በአንድ ኢንክሪመንት ያደርጋል ማለት ነው። ሶ 3 ነበር ወደ 4 ያድጋል ማለት ነው። ሶ እዚህ ጋር ይመጣና ጄ ሌስ ዛን ኦር ኢኳልስ ቱ 3 ጄ ስንት ነው አሁን 4 ሌስ ዛን ኦር ኢኳል ቱ 3 ፎልስ። ይሄ ፎልስ ሲሆን ኢነር ሉፑ ኤክስኪዩት ማድረጉን ያቆማል ማለት ነው። ልክ የኢነር ሉፑ ኤክስኪዩሽን ሲያቆም የአውተር ሉፑ ኤክስኪዩሽን ይቀጥላል ማለት ነው። ሶ አያችን አሁን ስንት ነው እዚህ ጋር 3 ነው። ሶ ፕላስ ፕላስ ስለሚሆን ልክ ይሄኛው ቦዲው እንዳለቀ መጨረሻ ላይ የአይ ቫልዩ ኢንክሪመንት ያደርጋል። ሶ 3 ነበር አንድ ሲጨምር 4 ይሆናል። ሶ 4 ሲሆን እዚህ ጋር ይመጣና ቼክ ይደረጋል። አይ ሌስ ዛን ኦር ኢኳል ቱ 3 አያችን አሁን ስንት ሆነ 4 ሌስ ዛን ኦር ኢኳል ቱ 3 ፎልስ። ይሄ ፎልስ ሲሆን ሙሉ በሙሉ ይሄ ፎር ሉፕ ኤክስኪዩት አይደረግም ወይም ነስትድ የሆነው ፎር ሉፕ ኤክስኪዩት አይደረግም፣ ተርሚኔት ያደርጋል ማለት ነው። ሶ በዚህ መልኩ የነስትድ ሉፕ ኦፕሬት ያደርጋል ማለት ነው። ሶ እዚህ ጋር እንደምታዩት በእያንዳንዱ አውተር ሉፕ ኢነር ሉፑ 3 ጊዜ ነው አይትሬት የሚያደርገው ማለት ነው። ሶ አውተር ሉፑ አንድ ጊዜ አይትሬት ሲያደርግ ኢነር ሉፑ 3 ጊዜ ያደርጋል። አውተር ሉፑ አሁንም አንድ ጊዜ ሲያደርግ ኢነር ሉፑ 3 ጊዜ ያደርጋል። እንዲህ እያደረገ ኦፕሬት ያደርጋል ማለት ነው። አሁን የነስትድ ሉፕን ኮንሰፕት የሚያስረዳ ኤግዛምፕል ኮድ ጽፈን አንድ ላይ እንመልከት። እሺ እዚህ ጋር የነስቲንግ ኦፍ ሉፕን ኮንሰፕት የሚያሳይ ኮድን የጻፍኩላችሁ። ይሄንን ኮድ አሁን ላይን ቱ ላይን ላሳያችሁ። ምናልባት ይሄኛውን ፕሮግራም ራን ስናደርገው መጨረሻ ላይ ይሄኛውን አውትፑት ነው የሚሰጠን። እዚህ ጋር እንደምታዩት 4 ስታሮች 2 ከላይ 2 ከታች አውትፑት የሚሰጠን ፕሮግራም ነው የጻፍኩት። በቀላሉ ምናልባት የነስቲንግ ኦፍ ሉፕ ኮንሰፕትን ያሳያል ብዬ ስላሰብኩ ነው የመረጥኩት። እዛው ሞዲፋይ እያደረግን እናያለን። ሶ ነስቲንግ ኦፍ ሉፕ ላይ ቤዚክ ኮንሰፕቱ ምንድነው? አንደኛው ፎር ሉፕ አንደኛው ውስጥ ነው ያለው። አሁን እዚህ ጋር እንደምታዩት 2 ፎር ሉፖች አሉ። እዚህ ላይን 5 ላይ ጀምሮ ላይን 40 ላይ የሚያበቃ ማለት ነው። አሁን እቺኛዋ የምታመለክተው እዚህ ጋር ላይን አለ። እቺ ላይን አውተር ፎር ሉፕ እንለዋለን። ሁለተኛው ፎር ሉፕ ደግሞ እዚህኛው ፎር ሉፕ ውስጥ የገባች ናት። እዚህ ጋር እንደምታዩት ላይን 8 ላይ እና 12 ላይ የሚያበቃ ነው ማለት ነው። ሶ የሱም እዚህ ጋር መስመር አለ እዚህ ጋር እንደምትመለከቱት ኢንዲኬት የምናደርግበት። ሶ ይሄኛው ምንድነው ኢነር ፎር ሉፕ እንለዋለን ማለት ነው። ሶ ኢነሩ አውተሩ ውስጥ ስላለን ነስቲንግ ኦፍ ሉፕ እንለዋለን። ኮንሰፕቱ ቤዚክ ኮንሰፕቱ ይሄ ነው። ሶ በእያንዳንዱ አውተር ፎር ሉፕ አይትሬሽን ላይ ኢነር ሉፑ ኤክስኪዩት ይደረጋል ማለት ነው። ለምሳሌ እዚች ጋር እንደምታዩት ፎር ኢንት አይ ኢኳልስ ቱ 1 አያችን 1 ነው። ሶ 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ሆነ። ሶ የትሩ ከሆነ ቀጥታ እዚህ ቦዲ ውስጥ ይገባል ማለት ነው። ሶ ቦዲ ውስጥ ሲገባ ኢነር ፎር ሉፑን ነው የሚያገኘው። ኢንት ጄ ኢኳልስ ቱ 1 ይላል። ኢኒሻላይዝ ተደረገ። ጄ ሌስ ዛን ኦር ኢኳልስ ቱ 2 ትሩ 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ስለሆነ ይገባና እዚህ ቦዲ ውስጥ ደግሞ የዚህ የኢነር ፎር ሉፑ ቦዲ ውስጥ ምን አለ ሲያውት ስታር አለች። ሶ አንድ ቺን የመጀመሪያዋን ስታር ያወጣና ኔክስት ከብሎኩ ይወጣል። እዚህ ቦዲ ውስጥ ሌላ ስቴትመንት ስለሌለ ይወጣና ልክ ከዚህ ሲወጣ ሲያውት ኢንድል ትላለች። ይሄ ማለት አዲስ ላይን ላይ ኔክስት እዚህ ኢነር ፎር ሉፕ ቦዲ ውስጥ ሌላ ስቴትመንት ስለሌለ ሲያውት ስታር ይላል። ኔክስት ምንድነው የሚያደርገው የጄ ቫልዩ ኢንክሪመንት ያደርጋል በአንድ 1 ነበር ጄ ፕላስ ፕላስ ሲሆን 2 ይሆናል። ይቀጥላል። ሶ 2 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ይሆናል ማለት ነው። ሶ ትሩ ከሆነ አሁን ቦዲ ውስጥ ይገባና ሲያውት ስታርን ያወጣል። እዚህ ጋር ሁለተኛዋን ስታር ያወጣልናል። ኔክስት ጄ በአንድ ትጨምራለች። 2 ነበረች ጄ ፕላስ ፕላስ ሲሆን 3 ይሆናል። ይመጣና እዚህ ጋር ቼክ ይደረጋል። 3 ሌስ ዛን ኦር ኢኳልስ ቱ 2 ፎልስ ነው ማለት ነው። ሶ ይሄ ፎልስ ከሆነ እዚህ ጋር ይመጣና እቺኛው ከኢነር ፎር ሉፓ ውጪ ያለች አንድ ስቴትመንት አለች አውተር ሉፕ ውስጥ ያለች ማለት ነው። ሲአውት ኢንድል ምትል ሶ ሲአውት ኢንድል ሲባል እዚች ጋር ከዚች ላይን አዲስ ላይን ላይ ይወርዳል ማለት ነው። ልክ የኢነር ሉፑ ኤክስኪዩት ተደርጎ ካለቀ በኋላ እየደጋገመ ኢነር ሉፑ ኮንዲሽኑ ፌል እስከሚያደርግ ድረስ ኢነር ሉፑ ኤክስኪዩት ይደረጋል ማለት ነው። ከዛ በኋላ 2 ስታሮች ወጡ።
ልክ ፌል ሲያደርግ ወይም የጄ ቫልዩ 3 ሲሆን ፌል ያደርጋል። ፌል ሲያደርግ ከኢነር ፎር ሉፑ ይወጣና እዚህኛዋ ሲአውት የምትባል አውተር ፎር ሉፕ ውስጥ ሌላ ያለች ስቴትመንት አለች። እሷ ኤክስኪዩት ትደረጋለች ሲአውት ኢንድል ምትል። ሶ እዚህ ጋር የነበረው ወደ ታች ይወርድና ኔክስት ስቴትመንቱ እዚህ ጋር አለቀ። ካለቀ በኋላ ምንድነው የሚሆነው? የአይ ቫልዩ አሁን ኢንክሪመንት አድርጋለች ማለት ነው። አይ 1 ነበረች 1 ፕላስ ፕላስ ሲሆን 2 ይሆናል ማለት ነው። ሶ ይመጣና 2 ሌስ ዛን ኦር ኢኳልስ ቱ 2 ትሩ። ሶ ትሩ ከሆነ መልሶ እዚህ ቦዲ ውስጥ ይገባል ማለት ነው። ቦዲ ውስጥ ይገባና አሁንም የጄ ቫልዩ ከአንድ ይጀምራል፣ እንደ አዲስ ከአንድ ይጀምራል። ጄ ኢኳልስ ቱ 1 ከዛ በኋላ 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ። ትሩ ሲሆን አሁንም ሲአውት ስታር ይላል። ሶ አሁን በዚህ ጊዜ የአይ ቫልዩ 2 ሆኖ እዚች ጋር ነው የሚያወጣው ማለት ነው። የቅድሙ የአይ ቫልዩ 1 ሲሆን ከላይ ይጨርሳል። አሁን የአይ ቫልዩ 2 ሲሆን ከታች ይጀምራል ማለት ነው። ሶ ጄ 1 ነው 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ። ትሩ ሲሆን ሲአውት ስታር ይሆናል። ሶ እቺ የመጀመሪያዋ ስታር ሁለተኛው መስመር ላይ ያለችው ትወጣለች። እቺ ከወጣች በኋላ አሁንም የጄ ቫልዩ ትጨምራለች በአንድ ማለት ነው። ሶ 1 ነበር ጄ ፕላስ ፕላስ ሲሆን 2 ይሆናል። ቼክ ይደረጋል 2 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ይሆናል። ትሩ ሲሆን አሁንም ቦዲ ኤክስኪዩት ይደረጋል። ሲአውት ስታር እቺ ሁለተኛዋ ስታር እዚች ጋር ያለችው ትወጣለች። እቺ ከወጣች በኋላ ኔክስት የጄ ቫልዩ በአንድ ይጨምራል። 2 ነበር ጄ ፕላስ ፕላስ ሲሆን 3 ይሆናል። እዚህ ጋር ይመጣና 3 ሌስ ዛን ኦር ኢኳልስ ቱ 2 ፎልስ ይሆናል ማለት ነው። ይሄ ፎልስ ሲሆን አሁን ኢነር ፎር ሉፑ ፌል እስከሚያደርግ ድረስ ኤክስኪዩት ተደረገ። ኔክስት ሲአውት የምትባል እዚህኛው አፐር ፎር ሉፕ ውስጥ ያለች ሌላ ስቴትመንት አለች። እቺ ኤክስኪዩት ትደረጋለች ማለት ነው። ሲአውት ኢንድል አሁንም እዚች ጋር ሁለቱን ስታር ካወጣላ አዲስ ላይን ላይ ይወርዳል። ከወረደ በኋላ አሁን የአይ ቫልዩ 2 ነበር ፕላስ ፕላስ ነው እዚህ ጋር የሚሆነው 2 ነበር ፕላስ ፕላስ ሲሆን 3 ይሆናል። ኔክስት ልክ ኢንድል ብሎ ከወረደ በኋላ ሌላ ስቴትመንት አውተር ሉፕ ውስጥ ስለሌለ እቺኛዋ ብሎክ ጀስት የአይ ቫልዩ ኢንክሪመንት አድርጋለች። አያችን አሁን ሁለተኛ ላይን ላይ ናት። የመጀመሪያው 1 ላይ ኤክስኪዩት ተደርጎ ይሄ ወጣ፣ 2 ላይ ይሄ ወጣ። ሶ የአይ ቫልዩ አሁን ሶስተኛ ይሆናል። ሶስተኛ መስመር ላይ ይወርድና አያችን ፕላስ ፕላስ ስለሆነ ከ2 ወደ 3 ያድጋል። 3 ሌስ ዛን ኦር ኢኳልስ ቱ 2 ይላል። ሶ ፎልስ ስለሆነ ይሄ ፎልስ ከሆነ ኢነር ፎር ሉፑም ኤክስኪዩት አይደረግም፣ እቺኛውም ኤክስኪዩት አትደረግም። ቀጥታ ከዚህኛው ከአውተር ፎር ሉፑ ይወጣል ማለት ነው። ሲወጣ ሪተርን 0 ነው የሚያገኘው። ከዛ ላ ኮድ ኤክስኪዩሽን ሰክሰስፉል የሚለውን አውትፑት ይሰጠናል። ሶ አሁን እዚህ ጋር ጀስት ሰምራይዝ ለማድረግ ኮንሰፕቱን እቺ የመጀመሪያዋ ፎር ሉፕ ጀስት ሮውን ነው ኢንዲኬት የምታደርግልን። አሁን እቺ 2 እዚህ ጋር እንደምታዩት 1 2 እቺኛዋ ደግሞ ምንድነው ኢንዲኬት የምታደርገን ኢነር ሉፑ ምንድነው ኢንዲኬት የምታደርገው ኮለመኑን ነው ማለት ነው። 1 2 ለምሳሌ እቺን 3 አድርጌ ላሳያችሁ። የአይ ቫልዩ ማክሲማሙ 3 ቢሆን አሁን እዚህ ጋር 3 ባደርገው አንድ አዲሽናል ሮ ይጨምራል ማለት ነው። እዚህ ጋር 1 እቺ የመጀመሪያው ሮ ኢንዲኬት የምታደርገው አይ ኢኳልስ ቱ 1 ስትሆን ነው ማለት ነው። ሶ አይ ኢኳልስ ቱ 1 ስትሆን ሁለት ስታሮችን ያወጣልናል። ኔክስት ልክ ይሄንን ጨርሶ ተመልሶ የአይ ቫልዩ 2 ሲሆን አሁንም ሁለት አይ2 ማለት ሮ 2 ማለት ነው። ኔክስት ልክ እስከ 3 ድረስ ስለሆነ አይ 3 ሲሆን አሁንም ሁለት ያወጣልናል። ሁለት የሚያወጣልን ለምንድነው? እዚህ ጋር ምንም ስላልቀየር ነው። አሁን እዚች ጋር ምንም ስላልቀየርን ሁሉም ሮ ላይ ሁለት ያወጣልናል ማለት ነው። ሶ አውተር ሉፑ ኢንዲኬት የሚያደርግልን ሮውን ነው 1 2 3። ኢነር ሉፑ ደግሞ ኢንዲኬት የሚያደርግልን ነው ኮለመኑን ነው ማለት ነው። ሶ በእያንዳንዱ ሮ ላይ ስንት ኮለመን አለ? ይኸው ሮ 1 ላይ ስንት ኮለመን አለ? 1 2። ሮ 2 ላይ ስንት ኮለመን አለ? 1 2። ሮ 3 ላይ ስንት ኮለመን አለ? 1 2 ሁለት ማለት ነው። አሁን እቺኛውን የአውተር ሉፑን ሬንጅ ብጨምር ለምሳሌ 4 ባደርግ ሮው ነው የሚጨምረው። ይሄኛው ሞዲፋይ ስላልተደረገ 2 ነው የሚወጣው። ይሄው እዚህ ጋር 4 ስለሆነች 1 2 3 4 4 ይሆናል። 5 ብታደርጉት ጀስት 5 ይጨምራል ማለት ነው። አምስተኛ ሮው ይጨምራል። ኢነሩን አሁን መጨመር ከፈለጋችሁ ለምሳሌ እዚህ ጋር 1 2 ነው። ሶ 3 ማድረግ ከፈለጋችሁ እቺኛዋን ነው የምትጨምሩት ማለት ነው። እቺን 3 ታደርጉና ራን አሁን ብለው እሱን ነው የሚጨምርልኝ። ይሄው እንደምታዩት እቺ 3 ናታ። እቺ 4 ስለሆነች ሮው ነው 1 2 3 4። እዚህ ጋር ደግሞ ኢነር ሉፑ ማክሲማም ሬንጁ 3 ስለሆነ ጀስት ስንት ይሆናል ማለት ነው? በእያንዳንዱ ሮ ላይ 3 ኮለመን አለ ማለት ነው። እቺ ሮ 1 1 2 3፣ ሮ 2 1 2 3፣ ሮ 3 1 2 3፣ ሮ 4 1 2 3 ኮለመን አላቸው ማለት ነው። ሶ በዚህ መልኩ አውትፑታችንን ጀነሬት ማድረግ እንችላለን። አሁን ደግሞ እዚህ ጋር ለምሳሌ በቁጥር ማውጣት ከፈለጋችሁ ወይም ቁጥር 1 2 3 እያለ እንዲወጣ ከፈለጋችሁ እኛን
ጄ ብዬ ልቀይራት። ኢነር ሉፕ ቼንጅ የምታደርገው የጄ ቫልዩ ስለሆነች እቺን ላድርግና ይሄን ቀንሼ ላሳያችሁ። ይሄን 3 ላድርገው፣ ይሄኛውን 3 ላድርገው፣ ይሄን 3 ላድርገውና ይሄኛውን 2 ላድርገውና ላሳያችሁ። አሁን ይሄን ፕሮግራም ራን ብለው የሚወጣልኝን አውትፑት ተመልከቱ። 1 2 1 2 1 2። ይሄ ለምንድን ነው የወጣው? እዚህ ጋር እንደነገርኳችሁ የአውተር ሉፑ ምኑን ነው ኢንዲኬት የሚያደርገው? ሮውን ነው ማለት ነው። ሶ ልክ i ኢኳልስ ቱ 1 1 ሌስ ዛን ኦር ኢኳልስ ቱ 3 ትሩ ነው። ሶ ትሩ ከሆነ የመጀመሪያው ሮ ላይ አውትፑት ይወጣል ማለት ነው። ልክ እቺኛዋ 1 ሌስ ዛን ኦር ኢኳልስ ቱ 3 ትሩ እንደሆነች ኮንዲሽኑ ሳቲስፋይ ሲሆን ወደ ቦዲው ይገባል ማለት ነው። ቦዲ ውስጥ ሲገባ ኢነር ፎር ሉፕን ያገኘዋል። ፎር ኢንት j ብሎ ይጀምራል። j ኢኳልስ ቱ 1 ኢኒሻላይዝ ተደረገ። ጄያችን 1 ነው። 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ሆነ ማለት ነው። ይሄኛው ትሩ ሲሆን ቦዲ ውስጥ ቀጥታ ይገባና አሁንም ሲያውት j አሁን ስንት ነው? 1 ነው። ሶ 1ን እዚች ጋር የመጀመሪያዋን 1 ያወጣልኛል። ከዚህ በኋላ የጄ ቫልዩ ሌላ እዚህ ኢነር ሉፕ ውስጥ ሌላ ስቴትመንት ስለሌለ ብሎክ ነው ያለው እዚህ ጋር። ሶ ምን ያደርጋል? የጄን ቫልዩ በአንድ ይጨምረዋል ማለት ነው። 1 ነበር በአንድ ሲጨምር 2 ይሆናል። ሶ 2 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ይሆናል። ሶ ትሩ ከሆነ አሁንም መልሶ ኢነር ቦዲ ውስጥ ይገባና ሲአውት ጄ ስንት ነው? 2። ሶ እቺ ሁለተኛዋን 1 ብሎ አውጥቷል መጀመሪያ ላይ። ኔክስት 2ን ያወጣል። 2ን ካወጣ በኋላ አሁንም እዚህ ጋር ብሎኩ ጋር ነው የደረሰው። ሶ ብሎኩ ጋር ደረሰ ማለት ስቴትመንቶቹ ውስጥ ኢነር ሉፕ ውስጥ ያሉ ስቴትመንቶች በሙሉ ኤክስኪዩት ተደርገዋል ማለት ነው። ሶ ኔክስት 2 ነበር የጄ ቫልዩ አሁንም በአንድ ይጨምራል። ሶ ጄ ፕላስ ፕላስ ሲሆን 3 ይሆናል የጄ ቫልዩ። 3 ሌስ ዛን ኦር ኢኳልስ ቱ 2 ፎልስ ይሆናል። ይሄ ፎልስ ሲሆን ይሄ ሙሉ ኢነር ሉፑ ኤክስኪዩት ተደረገ ማለት ነው። ሶ ይሄ በመጀመሪያው ሮ ላይ ኢነር ሉፑ ወይም ሮው ሁለት ጊዜ ኤክስኪዩት ተደርጓል በዚህኛው ኬዝ። ልክ i ኢኳልስ ቱ 1 እቺ የመጀመሪያው ሳቲስፋይ ስትሆን በዚህ ውስጥ ኢነር ሉፑ ፌል እስከሚያደርግ ድረስ ደጋግሞ ኤክስኪዩት ይደረጋል ማለት ነው። አሁን እንደምታዩት ለዛ ነው 1 2 አለ። ልክ 3 ላይ ፌል ሲያደርግ ይመጣና እዚሁ አውተር ሉፕ ውስጥ አዲሽናል ያለች ስቴትመንት አለች ሲያውት ኢንደል ይሄኛውን ላይን ጨርስልኝ ብለናል። ወረደ። ከወረደ በኋላ ይመጣና አሁን የአይ ቫልዩ በአንድ ይጨምራል። አሁን አያችን 1 ነበር የአውተር ሉፑ አይ 1 ነበር። ፕላስ ፕላስ ሲሆን 2 ይሆናል። 2 ሌስ ዛን ኦር ኢኳልስ ቱ 3 ትሩ ይሆናል። ሶ የትሩ ሲሆን ተመልሶ ወደ ቦዲው ይገባል። ሶ ቦዲው ሲገባ ሌላ ኢነር ፎር ሉፕ ያገኛል። ሶ ኔክስት አሁን እዚህኛው የአውተር ፎር ሉፑ ቦዲ ኤክስኪዩት ሲደረግ እችኛዋ ኢነር ፎር ሉፓ እንደ አዲስ ትጀምራለች ማለት ነው። የጄ ቫልዩ ኢኒሻሊ አሁንም 1 ናት። 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ሲሆን ይመጣና አሁንም ሲአውት ጄ። ሶ ጄያችን አሁን ስንት ነው? 1 ነው ማለት ነው። እዚች ጋር 1 ይወጣል። ኔክስት ጄ ቫልዩ በአንድ ይጨምራል 2 ይሆናል። 2 ሌስ ዛን ኦር ኢኳልስ ቱ 2 ትሩ። ይሄ ትሩ ሲሆን አሁንም ወደ ቦዲው ይገባና ሲአውት ጄ ይላል። ሶ የጄ ቫልዩ 2 ትወጣለች። ልክ እቺ 2 ከወጣች በኋላ አሁን ብሎኩ ጋር ሲደርስ የጄ ቫልዩ በአንድ ይጨምራል ማለት ነው። ሶ 2 ነበር 3 ይሆናል። 3 ሌስ ዛን ኦር ኢኳልስ ቱ 2 ፎልስ። ይሄ ፎልስ ሲሆን ምን ይሆናል ማለት ነው? እቺ ኢነር ፎር ሉፓ ኤክስኪዩት አትደረግም እስከዚህ ድረስ። በቃ ፌል ሲያደርግ ምን ያደርግልናል? ሲአውት ኢንድ ሊልና ከዚህኛው መስመር ከሁለተኛው ሮው ይወርድና ሶስተኛ ሮው ፖዚሽን ይዛል ማለት ነው። እሷን ከያዘ በኋላ ኔክስት ምንድነው አሁን ሲአውት ኢንድል ብሎ እዚህ ጋር ጨረሰ። አሁንም እዚህ ጋር ብሎክ አገኘ። እቺኛው ብሎክ ኢንዲኬት የምታደርገው የአውተር ፎር ሉፑ መዝጊያ ናት ማለት ነው። ሶ የአይ ቫልዩ 2 ነበር። አሁን ፕላስ ፕላስ ሲሆን 3 ይሆናል። ሶ 3 ሌስ ዛን ኦር ኢኳልስ ቱ 3 ትሩ ይሆናል ማለት ነው። ትሩ ከሆነ አሁንም ሶስተኛው ሮው ላይ አውትፑት ይደግማል። ሶ 3 ሌስ ዛን ኦር ኢኳልስ ቱ 3 ትሩ ሲሆን አሁንም ወደ አውተር ሉፑ ቦዲ ውስጥ ይገባና እችኛዋን ኢነር ፎር ሉፕን ያገኛታል ማለት ነው። ሶ እዚህ ውስጥ አሁንም ሲገባ የጄ ቫልዩ እንደ አዲስ ከ1 ነው የሚጀምረው ማለት ነው። ውጪ ወጥቶ ስለሚገባ እንደ አዲስ ከ1 ይጀምራል። ጄ ኢኳልስ ቱ 1 1 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ሲሆን ሲአውት ጄ እዚች ጋር ጄ 1 ነው። ሶ እዚች ጋር 1ን ፕሪንት ያደርግላቸዋል። ኔክስት ብሎክ ደረሰ ማለት የጄን ቫልዩ ኢንክሪመንት ያደርጋል ማለት ነው። ሶ 1 ነበር የጄ ቫልዩ 2 ይሆናል። 2 ሌስ ዛን ኦር ኢኳልስ ቱ 2 ትሩ ሲሆን አሁንም መልሶ ኢነር ሉፑ ቦዲ ውስጥ ይገባል። ሲአውት ጄ የምትባል ስቴትመንት ብቻ ስላለች አሁንም የጄን ቫልዩ እዚች ጋር 2ን ያወጣላቸዋል። 2ን ካወጣ በኋላ እዚች ጋር ብሎክ አለ፣ ስቴትመንቱ አለቀ ማለት ነው። ሶ የጄ ቫልዩ በአንድ ይጨምራል ማለት ነው። ሶ የጄ ቫልዩ እዚህ ጋር 2 ነው። ሶ 2 ከወጣ በኋላ በአንድ ሲጨምር 3 ይሆናል። 3 ሌስ ዛን ኦር ኢኳልስ ቱ 2 ፎልስ ይሆናል ማለት ነው። ሶ ይሄ ፎልስ ሲሆን ሙሉ በሙሉ ኢነር ፎር ሉፑ ፌል አደረገ ማለት ነው። ልክ እቺን እንዳወጣ ፌል ያደርጋል። ሶ ከውጪ ማን አለ? እቺ አውተር ሉፕ ውስጥ
ሲያውት ኢንድል የምትባላለች። ሶ እቺኛ ኤክስኪዩት ስትደረግ አሁንም እዚች ጋር ወርዶ ይጠብቃል። እቺ ብሊንክ የምታደርግበት ፖዚሽንን ይዞ ይጠብቃል። ኔክስት የአይ ቫልዩ 3 ነበር፣ አሁን ፕላስ ሲሆን 4 ይሆናል። ሶ እቺኛው ብሎክ የአይን ቫልዩ እንድትጨምር ታደርጋለች ማለት ነው። ምክንያቱም እዚህ የአውተር ፎር ሉፕ ውስጥ ቦዲ ውስጥ ያለው ስቴትመንት በሙሉ ኤክስኪዩት ተደርጎ አልቋል፣ እዚህ ጋር ደርሷል እያለን ነው። ሶ የአይ ቫልዩ አሁን ከ3 ወደ 4 ሲያድግ ቼክ ትደረጋለች። 4 ሌስ ዛን ኦር ኢኳልስ ቱ 3 ፎልስ ይሆናል ማለት ነው። ሶ ይሄ ፎልስ ከሆነ ሙሉ ይሄ ቦዲ በቃ ከዚህ ውጪ ሌላ አውትፑት አታገኙም፣ ተርሚኔት ያደርጋል ማለት ነው። እዚህ ውስጥ ያለው በሙሉ አሁን ከዚች ብሎክ አንስቶ እዚህ ድረስ ያለው ፌል ስላደረገ ኤክስኪዩት አይደረግም፣ ወደ ውስጥ አይገባም ማለት ነው። ሶ ከዚህ ውጪ ያለ ስቴትመንት ኤክስኪዩት ይደረጋል። ከውጪ ማን አለ? ሪተርን 0 የምትባል ስቴትመንት አለች። እቺ ሪተርን 0 ምንድነው ኢንዲኬት የምታደርገን? ጀስት ኤግዚት አድርግ፣ ከዚህ በኋላ ምንም ኤክስኪዩት የሚደረግ ነገር የለም ጨርሻለሁ እያለው ነው። ሶ በዚህ መልኩ ማድረግ ትችላላችሁ። አሁን እዚህ ጋር 1 2 3 1 2 3 እንዲወጣ ብፈልግ እቺኛዋን ጀስት 3 ማድረግ ነው ማለት ነው። ለምሳሌ እቺን 3 ባደርግ ራም ብለው 1 2 3 1 2 3 ይወጣልኛል። ሶ እዚህ ነስቲንግ ሉፕ ላይ በጣም መርሳት የሌለባችሁ ኮንሰፕት ምንድነው? አውተር ሉፑ በዚህኛው ኬዝ ሮውን ነው ኢንዲኬት የሚያደርግላችሁ፣ ኢነር ሉፑ ደግሞ ኢንዲኬት የሚያደርግላችሁ ኮለመኑን ነው። አሁን ሮ ኮለመን ብለን የለየነው ለምንድነው? እቺ ሲያውት ኢንድል ስለምትባል ልክ የኢነር ሉፑ ሙሉ 1 2 3 ብሎ ልክ አውቶ እንደጨረሰ ፌል ሲያደርግ እቺ ሲያውት ኢንድል ኤክስኪዩት ትደረጋለች። ይሄ ማለት አዲስ ላይን ላይ ወይም አዲስ ሮ ላይ ውረድልኝ እያልነው ነው ማለት ነው። ሶ በዚህኛው ኬዝ ነው አሁን እዚህ ጋር እኛ ሲያውት ኢንድል ምትል ስለተጠቀምን ነው። ከዚሁ ጋር ተያይዞ ጃምፕ ስቴትመንቶችን ቪዲዮ ስለሰራውላችሁ ፎር ሉፕ ላይ ኢንተግሬት እያደረጋችሁ መጠቀም ትችላላችሁ። ላይክ ብሬክ፣ ኮንቲኒዩ፣ ጎቱ የመሳሰሉ ጃምፕ ስቴትመንቶችን ላይክ ሪተርን እነዚህም ቪዲዮ ሰርቼላችኋለሁ። እነሱን ከዚሁ ከቻናሌ ላይ ስለምታገኙ ፎር ሉፕ ላይ አያይዛችሁ ፕራክቲስ ማድረግ ትችላላችሁ። ምናልባት ነስቲንግ ሉፕ ላይ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አኑሩልኝ። በሌላ ቪዲዮ መልስ የሚሆን ነገር ወይም ቀለል ባለ መንገድ ከዚህ በበለጠ ለማቅረብ እሞክራለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ ወደ እናንተ መለሳለሁ። አመሰግናለሁ።